አዳዲስ ነገሮች የማያጣው ቀጠናችን የምስራቅ አፍሪካ ቀጠናና የመካከለኛው ምስራቅ አሁን ደግሞ በአዳዲስ ክስተቶች እንደገና መነጋገሪያ ሆኗል። በተለይም ይህ ቀጠና ከዚህ ቀደም ሌላ ሀያላን ሀገራት የሚፎካከሩበትና በጣም ወሳኝ የኢኮኖሚ ዞናቸው እንዲሆን የመፈለጋቸው ጉዳይ በእርግጥም አሁን ሌላ መነጋገሪያ ይዞ እንዲመጣ ምክንያት ስለመሆኑ የወጡ መረጃዎች እያመላከቱ ነው። አሁን ከወደ ራሽያና ሱዳን የተሰሙ መረጃዎች እንዳመላከቱት ደግሞ ራሽያ ወደ ምስራቅ አፍሪካ ቀጠና በጠቅላላ ልትመጣ ስለመሆኗ የሚያሳይ ነው። ይህ ደግሞ በቀጠናው ላይ አዲስ ትኩሳት እንዳያመጣ ስጋትን ፈጥሯል። በተለይም የኢትዮጵያን የባህር በር ጥያቄ የምትደግፈው ራሽያ አሁን ከሱዳን ጋር በመጣመር አዲስ እንቅስቃሴን ለማድረግ ሙከራ ልታደርግ እንደሆነ ተሰምቷል። ይህ ደግሞ በዋናነት የአልቡርሃን መንግስት አሁን ካለበት ውጥንቅጥ ሊወጣ የሚችልበት እድልን ሊፈጥር ይችላል ወይስ አይችልም የሚለውን ጉዳይ አነጋጋሪ አድርጎታል። ራሽያ በቀይ ባህር ላይ የጦር ቤዟን ልትገነባ መሆኗን አስታውቃለች። በሌላ በኩል የሱዳኑ አልቡርሃን በጀነራል ሙሐመድ ሐምደን ደጋሎ ጦር እየደረሰባቸው ያለውን ጥቃት መቋቋም ሲያቅታቸው ራሽያ 2 ጀቶችን እንድትሰጣቸው በመጠየቅ በምትኩ ወደብ ሊሰጡ እንደሚችሉ ማስታወቃቸው ተነግሯል። በሌላ በኩል ከወደ ሶማሊያ የተሰማው መረጃ የሶማሊያው መንግስት ከዚህ ቀደም ከአልሸባብ ጋር ይሰራል ሲባል የነበረውን ሐሜት እውን ያደረገ ነው ተብሏል። ፕሬዝዳንት ሐሰን ሼክ መሐሙድ የአልሸባብ ታጣቂ ቡድን አባላት የሀገሪቱን ብሔራዊ መታወቂያ ካርድ ማግኘት ይችላሉ ሲሉ ከሶማሊያ መንግስት ጋር ግንኙነት እንዳላቸው የሚያሳይ መረጃ መስጠታቸውን መረጃዎች ጠቁመዋል። እንደዚሁም ከሶማሊያው ማዕከላዊ መንግስት ጋር ውዝግብ ውስጥ የሚገኘው የፑንትላንድ መንግስት በበኩሉ የሶማሊያ ማዕከላዊ መንግስት ከአልሸባብ አሸባሪ ቡድን ጋር በትብብር እየሰራ እንደሆነ የሚያመላክት መግለጫን አውጥቷል። እነኚህን መግለጫዎች የሶማሊያው ጋርዲያንና ሶማሊያ ቱዴይ እንደዚሁም ሚሊታሪ ዋች መጋዚን አረጋግጠዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችሁ? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። ከመረጃችን ጋር አብራችሁ እንድትቆዩ በመጋበዝ በቆይታችሁ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁም በሐሳብ መስጫ ሳጥኑ በኩል ያላችሁን ሐሳብ አስተያየት እንድታጋሩን እየጋበዝን በቀጥታ ለዕለቱ ወደ ያዝንላችሁ ልዩ ጥንቅር የመረጃ ፕሮግራማችን ተሻገርን። ለግብፅና ለኤርትራ ታላቅ መርዶ የተባለው በተለይም የኢትዮጵያን የባህር በር በእጅጉ የምትደግፈው ሀገረ ራሽያ አሁን በቀይ ባህር ቀጠና ላይ የጦር ቤዝ ለመመስረት ጥረት እያደረገች መሆኗን የሚያሳይ መረጃ አሁን ብቅ ብሏል። በተለይም ይህ ጉዳይ ከሱዳኑ አልቡርሃን መንግስት ጋር የሚገናኝ ነው መባሉ ደግሞ የበርካቶችን ቀልብ የሳበና አነጋጋሪና አስገራሚ ጉዳይም ሆኗል። ከዚህ ቀደም ኢትዮጵያን ለመውጋት ከሻዕቢያ መንግስት ጋር ጥምረት ፈጥረዋል ሲባሉ የነበሩት አልቡርሃን አሁን ነገሩ የከበዳቸው ስለመጣና ኢትዮጵያ ከሰሞኑ ከእስራኤል ከፈረንሳይና ከአሜሪካ ጋር መጣመሯን ተከትሎ ከራሽያ ጋር ለመጣመር ጥረት እያደረጉ ስለመሆናቸው ተሰምቷል። ይህ ጉዳይ በዋናነት በ80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ የሱዳኑ ግማሽ መንግስት ጠቅላይ ሚኒስተር የሆኑት ካሚል ኢድሪስ ከራሽያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ጋር ባደረጉት ውይይት ላይ ሁለቱ ሀገራት አብረው እንዲሰሩ ጥያቄ ማቅረባቸው የተሰማ ሲሆን ያንንም ጥያቄ ተከትሎ ራሽያ 2 ጀቶችን ለሱዳኑ ብሔራዊ ጦር ወይም አልቡርሃን ለሚመሩት ጦር እንድትሰጥና በምትኩ ደግሞ የሱዳን ብሔራዊ ጦር የሚቆጣጠራቸውን ወደቦች ለራሽያ ለመስጠት ስለመስማማታቸው ሚሊታሪ ዋች ማጋዚን የተሰኘው የሚዲያ አውታር ባሰራጨው ዘገባ አመላክቷል። ይህ ጉዳይ በቀጠናው አዲስ ትኩሳትን ይዞ የመጣ ነው የተባለ ሲሆን በተለይም በዚህ ቀጠና ላይ ከዚህ ቀደም ጥቅማቸውን ለማስጠበቅ ሲንቀሳቀሱ የነበሩ ሌላ ሀያላን ሀገራት በዚህ ጉዳይ ውስጥ ጣልቃ የመግባታቸው ጉዳይ በእርግጥም በምስራቅ አፍሪካ ቀጠና እንደተፈራው ጦርነት የሚቀሰቀስ ከሆነ በቀላሉ የሚበርድ አይሆንም ሲሉ ተንታኞች እያስረዱ ነው። አሁን በጀነራል ሙሐመድ ሐምደን ዳጋሎ ጦር ከፍተኛ የጦር ብልጫ የተወሰደባቸው ጀነራል አብዱል ፈታህ አልቡርሃን ከራሽያ ጋር ለመጣመር ያሳዩት ፍላጎት ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተጣማሪ እንዲፈልጉ ጥያቄ ማቅረባቸውን ተከትሎ የተሰማ ሌላኛው ዜና ሆኗል። ይሁንና ግን መረጃው ከዚህ ቀደም የነበረ እንደሆነና ስምምነቱም የሱዳኑ የቀድሞ ፕሬዝዳንት ኦመር አልበሽር በስልጣን ላይ በነበሩበት ወቅት ማለትም እንደ አውሮፓውያን አቆጣጠር በ2017
ከራሽያው አቻቸው ጋር ተገናኝተው ውይይት እንዳደረጉና በወቅቱ በሞስኮ ባደረጉት ጉብኝትም ወቅት ራሽያ ሰራሽ የሆኑ ሱ-30ና ሱ-35 ጀቶችን ለማግኘት ጥያቄ አቅርበው እንደነበረ መረጃው ጠቁሟል። ይህ ጉዳይ በወቅቱ የተለያዩ እንቅስቃሴዎች ሲደረግበት የነበረ እንደነበረና በኋላ ላይ እንደ አውሮፓውያን አቆጣጠር በ2019 በሱዳን የተደረገውን መፈንቅለ መንግሥት ተከትሎ በሀገሪቱ አዲስ ፖለቲካዊና የመንግሥት ለውጥ መምጣቱን ተከትሎ ጉዳዩ እስካሁን ለዘብ ብሎ ስለመቆየቱ መረጃው አመላክቷል። አሁን ላይ በሁለት ጄኔራሎች መካከል በሚደረግ ጦርነት አሳራዋን እየበላች የምትገኘው ሱዳን በርካታ ዜጎቿ እየተፈናቀሉና ወደ ጎረቤት ሀገራት እየተሰደዱ ሲሆን የተቀሩት ደግሞ ሁለቱን ኃይሎች በተለያየ ጎራ በመደገፍ ጦርነቱ እንዲፋፋም እያደረጉ ስለመሆኑ የወጡ መረጃዎች ያመላክታሉ። አሁን ላይ የጄኔራል ሙሐመድ ሐምዳን ዳጋሎን ጦር የሚደግፉት በአብዛኛው ምዕራባውያን አገራት ናቸው የተባለ ሲሆን በሌላ በኩል የአልቡርሃንን ጦር ከዚህ ቀደምም እስካሁን ድረስ የራሽያ መንግሥት በተወሰነ ደረጃ ድጋፍ እንደሚሰጠው ይታመናል። ይህም ደግሞ ራሽያ በቀይ ባህር ቀጠና ላይ ለመሳተፍና የቀይ ባህር ቀጠናን ለመቀላቀል ያላትን ፍላጎት መሠረት በማድረግ የተፈጠረ ግንኙነት እንደሆነ የሚያሳዩ መረጃዎች እንዳስታወቁት በተለይም ራሽያ በቀይ ባህር ቀጠና ላይ ያላትን ጥቅምና በዚህ ዓለም አቀፍ የንግድ እንቅስቃሴ በሚከናወንበት የቀይ ባህር ቀጠና ላይ የጦር ኃይሏን ለማስፈር አዲስ የጦር ኃይልም ለመገንባት ጥረት ስታደርግ መቆየቷንም አያይዘው አመላክቷል። ይህ ደግሞ እስካሁን ሲንከባለል ከመጣ በኋላ አሁን ላይ በሁለቱ መሪዎች ማለትም የሱዳንን ግማሽ መንግሥት የሚያስተዳድረው ጄኔራል አብዱል ፈታህ አልቡርሃን የሚመሩት መንግሥትና የራሽያው ሞስኮ መንግሥት አሁን ላይ ሁለቱም ወገን ያላቸውን ፍላጎት ወደፊት በማምጣት በጋራ ለመንቀሳቀስና ሱዳንም ያላትን ወደቦች ለራሽያ ለመስጠት ራሽያም በምትኩ አሁን ላይ አልቡርሃን ክፉኛ እየተጠቃበትና የአየር የበላይነት የተወሰደበትን የአየር ክልሉን ለማስከበር የሚያስችለውን ሁለት ራሽያ ሰራሽ የሆኑ ሱ-35 እና ሱ-30 የተሰኙ ጀቶችን ከራሽያ ለመረከብ ስምምነት ላይ ለመድረስ እንቅስቃሴ እየተደረገ ስለመሆኑ የወጡ መረጃዎች አመላክቷል። በእርግጥም ይህ ጉዳይ በቀጠናው አዲስ የኃይል አሰላለፍ ለውጥን ሊያመጣ ይችላል ተብሎ የተገመተ ሲሆን በየጊዜው በቀጠናው ትኩሳት የማይጠፋ የመሆኑ ጉዳይ ደግሞ በእርግጥም በየቀኑ ተለዋዋጭ የሆኑ አዲስና እየተከሰቱ ያሉ የተለያዩ ለውጦች ማሳያዎች ናቸውም ተብሏል። ይህ ጉዳይ አሁን ላይ በርካቶችን እያነጋገረ ሲሆን ከዚህ ቀደም ከራሽያ ጋር ግንኙነት እንዳላቸው የሚነገርላቸው ሌተናል ጄኔራል አብዱል ፈታህ አልቡርሃን ጦራቸው በጄኔራል ሙሐመድ ሐምዳን ዳጋሎ እየተወሰደበት ያለውን የአየር የበላይነት ለመከላከል በሚል ራሽያን መማጸናቸውን መረጃዎች ጠቁመዋል። ሌሎች የወጡ መረጃዎች እንዳመላከቱት ደግሞ አሁን ላይ በግብፅ ጭምር ፊት የተነሱት ፕሬዝደንት ኢሳያስ አፈወርቂና አልቡርሃን ጥቅማቸውን ለማስጠበቅና የሥልጣን ዘመናቸውን ለማራዘም በሚል ራሽያን የሙጥኝ ለማለት ጥረት እያደረጉ ስለመሆናቸው ተሰምቷል። ይሁንና ግን ነገሮች እነሱ እንዳሰቡት እየሆኑ አይመስልም። ራሽያን ብትሆን በሱዳን የሲቪል መንግሥት እንዲመሠረት ፍላጎት እንዳላት ያመላከተች ሲሆን ይሁንና ግን ከአሜሪካና በቀጠናው ካሉ ከራሽያ ጋር ከሚቃረኑ አገራት ጋር በገባችበት ዓለም አቀፍ ፉክክር የተነሳ የሱዳንን ፖርቶች ወይም የሱዳንን የወደብ መዳረሻዎች በመቆጣጠር በቀይ ባህር ላይ የጦር ኃይሏን በማዝመት ቀጠናውን ለመቆጣጠር ጥረት ለማድረግ ካላት ፍላጎት የተነሳ እንጂ ከጄኔራል አብዱል ፈታህ አልቡርሃን ጋር ስትራቴጂካዊ ግንኙነትን ፈጥሮ በቀጣይ ለመዝለቅ አስቸጋሪ እንደሚሆን መረጃዎች ጠቁመዋል። ይህ ደግሞ በዋናነት በሱዳን ያለው ነባራዊ ሁኔታ አብዱል ፈታህ አልቡርሃን ሙሉ በሙሉ ተቆጣጥረው ሱዳንን ለማስተዳደር የሚያስችል አቅም የላቸውም የሚል ግምገማ ላይ ስለተደረሰ እንደሆነ ያመላከተው መረጃው እስራኤልና አሜሪካ በቀጠናው የሚያደርጉት እንቅስቃሴ ግብፅ በሱዳን ውስጥ ያላት እጅና እንደዚሁም የቀጠናው አገራት ማለትም እንደ ኢትዮጵያ፣ ኬንያና ቻድን የመሳሰሉ አገራት በቀጠናው በተለይም በሱዳን እየተደረገ ባለው ጦርነት ውስጥ እጃቸውን አስገብተዋል የመባሉ ጉዳይ የሁሉንም የራሽያ ወገኖችን ፍላጎት ያማከለ ግንኙነት ለማድረግ ከአልቡርሃን መንግሥት ጋር ሳይሆን ሌላ በሀገሪቱ የሽግግር መንግሥት አሊያም አዲስ መንግሥት ሲቋቋም ሊሆን እንደሚችል መረጃው አመላክቷል። ይህ ደግሞ በዋናነት አሁን ኢትዮጵያ የምትጠይቀውን የባህር በር ጥያቄ
ራሽያ የምትደግፍ ከመሆኗ ጋር የተያያዘ ሲሆን ራሽያ በምስራቅ አፍሪካ ቀጠና ከሱዳንም ከኤርትራና ከጅቡቲ ብሎም ከሶማሊያ በላይ ኢትዮጵያ ላይ የምትተማመንና ከኢትዮጵያ ጋር የጠበቀ ግንኙነት ያላት አገር መሆኗ የአልቡርሃን መንግሥት በኢትዮጵያ ላይ ያለውን አቋም እንዲቀይር ማድረግ አሊያም ደግሞ ከአልቡርሃን ጋር ታክቲካዊ የሆነ ግንኙነትን ብቻ በማድረግ ለጊዜው የቀይ ባህር ቀጠናን ለመቆጣጠር የሚያስችል ቦታን ካገኘች በኋላ አካሄዷን ልታስተካክል የምትችልበት ሁኔታ ሊፈጠር እንደሚችል የተመላከተ ሲሆን ይህ ደግሞ በዋናነት ራሽያ ለራሷ ጥቅም ስትል የምታደርገው አካሄድና የምትወስነው ውሳኔ ሊሆን እንደሚችል የወጡ መረጃዎች አመላክተዋል። ሚሊተሪ ዎች ማጋዚን የተሰኘው የመረጃ አውታር እንዳረጋገጠውም ጉዳዩ በ2017 እንደ አውሮፓውያን አቆጣጠር እንደተጀመረ በመግለጽ ይህም ፕሬዝዳንት ዑመር አልበሽር ሞስኮን በጎበኙበት ወቅት ራሽያ ሰራሹን ሱ-30 እና 35 ጀቶችን ከሩሲያ ለማግኘት ጥያቄ አቅርበው እንደነበር አመላክቷል። በወቅቱ የአልበሽር መንግሥት በተመሳሳይ የቻይናውን J-10C የተሰኘውን ፋይተር ጀት ለመግዛትም የመጨረሻው ደረጃ ላይ ደርሶ እንደነበር ያመላከተው መረጃው፣ ይሁንና ግን በሀገሪቱ በ2019 እንደ አውሮፓውያን አቆጣጠር በተከሰተው የመንግሥት ለውጥ እንቅስቃሴ ምክንያት ነገሩ ሊቆይ ስለመቻሉም ተመላክቷል። በአፍሪካ አልጄሪያ በቀዳሚነት እንደታጠቀችው የሚነገርለት ይህ ዘመናዊ ጀት ባለፈው ከራሽያ መሳሪያ ድርጅት አፈትልከው ወጡ በተባሉ መረጃዎች አማካኝነት ኢትዮጵያ፣ ኢራን፣ ዩጋንዳ፣ አንጎላና ሌሎች አገራት ማለትም ብራዚል፣ ህንድና ቪየትናምና ማሌዥያን የመሰሉ አገራትም ለመታጠቅ ፍላጎት አሳይተው እንደነበር ማስታወቁ አይዘነጋም። ይህንን ያፈተለከ መረጃንም ተከትሎ ኢትዮጵያ 6 የሚጠጉ ሱ-35 የተሰኙ ዘመናዊ ራሽያ ሰራሽ ጀቶችን መታጠቋንና ይህንንም የምትታጠቀው የራሽያ ዋና አጋር ስለሆነችና ራሽያም የዚህ አይነት ጀቶችን ለምታምናቸው አባል አገራት እንጂ ለማንኛውም አገር እማትሸጥ ስለሆነ ኢትዮጵያ ይህንን ዘመናዊ ጀት ለመታጠቅ የበቃችው በዚሁ ከራሽያ መንግሥት ጋር ባላት ታሪካዊና የጠበቀ ግንኙነት ምክንያት እንደሆነም አመላክቶ ነበረ። አሁን ላይ ራሽያ ከሱዳን ጋር ልትፈጥር ነው የተባለው ግንኙነትም በዋናነት የኢትዮጵያን ብሔራዊ ጥቅም ይነካል ተብሎ እንደማይጠበቅ የሚያሳዩ አዳዲስ የጂኦፖለቲክስና ዓለም አቀፍ ግንኙነት ተንታኞች የሰጧቸው መረጃዎችና ያስቀመጧቸው የትንበያ አስተያየቶች እንዳመላከቱትም ራሽያ በቀጠናው በብቸኝነት ኢትዮጵያን በዋና አጋርነት መያዝ እንደምትፈልግና ከዚህ ቀደምም በሱዳን በአልበሽር ዘመነ መንግሥትም ከሱዳን ጋር የጠበቀ ግንኙነት እንደነበራትና ይሁንና ግን ራሽያ በምታደርገው እንቅስቃሴ በተለይም በዚህ በምስራቅ አፍሪካና በቀይ ባህር ቀጠና ላይ የኢትዮጵያን የባህር በር ጥያቄ የምትደግፍና ኢትዮጵያም የባህር በር እንድታገኝ ከሚፈልጉ ወሳኝ አገራት መካከል ዋናዋ መሆኗ የኢትዮጵያን ጥቅም ይነካል ብለው እንዳያምኑ እንዳደረጋቸው ተንታኞቹ በሰጡት አስተያየትና የትንበያ መረጃ አመላክተዋል። ይህ ጉዳይ አሁን ላይ በኢትዮጵያ መንግሥት በኩል አስተያየት አልተሰጠበትም የተባለ ሲሆን በሱዳን በኩል ግን እስካሁን የወጡ መረጃዎች እንዳመላከቱት የአልቡርሃን መንግሥት ከራሽያ የሚፈልጋቸውን ጀቶች ለማግኘትና በጀነራል ሙሐመድ ሐምዳን ዳጋሎ ጦር ላይ የኃይል የበላይነት ለመውሰድና የተለያዩ እርምጃዎችንም ለማከናወን ይረዳኛል በሚል እንቅስቃሴ እያደረገ ስለመሆኑ መረጃዎቹ አመላክተዋል። ኢትዮጵያ አሁን ላይ 6 ሱ-35 ጀቶችንና ሌሎች ከባባድ ረጅም ርቀት ተወንጫፊ ሚሳኤሎችን ከራሽያ መግዛቷን የሚናገሩ የጂኦፖለቲክስ ተንታኞች እንደሚያስረዱት የኢትዮጵያ ታሪካዊ ጠላት የሆነችው ግብፅ እንደ አውሮፓውያን አቆጣጠር በ2018 ሱ-35 ገዛ ፍላጎት አሳይታ የነበረ ቢሆንም በምዕራባውያን ጫናና ፍላጎት ማጣት ምክንያት ሳትገዛ እንደቀረች ብትገልጽም ይሁንና ግን ጉዳዩ ከአቅም ማጣት ጋር እንደተያያዘ ጠቁመዋል። ይህ ጉዳይ አሁንም ድረስ በግብፅ በኩል ፍላጎት እንዳለ የሚያሳይ እንደሆነ የገለጹት ምሁራኑ፣ ይሁንና ግን ግብፅ አሁንም ድረስ በተለያዩ ምክንያቶች ከራሽያ ጋር ያላት ግንኙነት የጠበቀ አለመሆኑና ራሽያ ከግብፅ ጋር አስተማማኝ የሚባልና እምነት የተሞላበት ግንኙነት የሌላት ከመሆኑ ጋር ተያይዞ ጀቱን ለግብፅ ለመስጠት ፈቃደኛ ሳትሆን ስለመቅረቷም እነኚሁ የጂኦፖለቲክስ ተንታኞች አስረድተዋል። በአሁኑ ሰዓት በአፍሪካ ኢትዮጵያን ጨምሮ አንጎላ፣ ዩጋንዳና ሌሎች አንዳንድ አገራት ጀቱን ለመታጠቅ ፍላጎት አሳይተው እንደነበር የሚታወቅ ሲሆን በተለይም አንጎላና ኢትዮጵያ የራሽያ የምንጊዜም ጥብቅ አጋር ከመሆናቸው ጋር ተያይዞ ጀቶቹን ለመረከብ ከጫፍ ላይ ስለመድረሳቸውም መረጃዎች አመላክተዋል። በሌላ በኩል ኢትዮጵያ ጀቶቹን ታጥቃለች፣ አሁን ላይ ጀቶቹ በእጇ ገብተዋል የሚሉ መረጃዎች እንዳመላከቱትም
ኢትዮጵያ በቀጠናው የሚቃጣባትን ማንኛውንም ወታደራዊ ጥቃት ለመመከት የሚያስችል ጠንካራ ወታደራዊ ኃይልና የአየር ኃይል መገንባቷን በማመላከት ከሰሞኑ የአየር ኃይሉ በአፍሪካ ሶስተኛ አየር ኃይል ለመሆን እያደረገ ያለውን ጥረት በማሳያነት አንስተዋል። ከሰሞኑ የፌዴሪ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ እንዳስታወቁት የኢትዮጵያ አየር ኃይልን በመጪዎቹ ዓመታት ከአፍሪካ ድንቅ ከሚባሉ 3 አየር ኃይሎች አንዱ ለማድረግ እየተሰራ መሆኑን በመግለጽ በተለይም በአጋርነት ከጠቀሷቸው አገራት መካከል እንደ ራሽያ፣ ፈረንሳይና ሌሎች በቀጠናው የሚንቀሳቀሱ አገራትን በዋናነት መጥቀሳቸው በእርግጥም ይህ ጉዳይ ኢትዮጵያ ከራሽያ ጋር ያላትን ግንኙነት የጠበቀ እንደሆነ የሚያመላክት መሆኑን አስታውቋል። ነገሩ ባለፈው መስከረም ወር ላይ የተካሄደውን ታሪካዊውን 80ኛውን የተመድ ጉባኤን መሠረት በማድረግ የተጀመረ ቢሆንም ይሁንና ግን እስካሁን በሱዳን በኩል የሚደረግ ጥረት እንጂ በራሽያ በኩል ጀቱን ለመስጠትና በተለይም ቀጠናው ካለበት ውዝግብ አንጻር ራሽያ በቀጠና ውስጥ ለመግባት የምትከተለውን ፖሊሲና አጠቃላይ ስትራቴጂ በሚመለከት የተገኘ ፍንጭ መረጃ እንደሌለ መረጃዎች አስታውቀዋል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ከአፍሪካ ካሉ 3 ዋና ዋና አየር ኃይሎች አንዱ ለመሆን እያደረገ ባለው ጥረት በዋናነት ወሳኝ የሚባሉና ከኢትዮጵያ ጋር ጥብቅ ቁርኝት ያላቸውን አገራት እንደሚጋብዝና በመጪው ወር አጋማሽ ላይ በዓለም አቀፍ ደረጃ ደረጃውን የጠበቀ ወታደራዊ ትዕይንት በተለይም አየር ኃይሉ የታጠቃቸውን መሳሪያዎችና ያሉትን ፓይለቶች ብቃት የሚያሳይበት ወታደራዊ ትርኢት እንደሚካሄድ መጠቆሙን መረጃዎች አመላክተዋል። አሁን ላይ በኢትዮጵያ የተለያዩ ወታደራዊ አቅም እየተደመመችና የዲፕሎማሲ የበላይነት እየተወሰደባት የምትገኘው ግብፅ በበኩሏ ከሰሞኑ የኢትዮጵያ አካሄድ ስጋት ውስጥ ስለጣላት ከሶማሊያ ጋር ያላትን ግንኙነት ለማደስ በሚል የሶማሊያውን ወታደራዊ አዛዥ በድብቅ ወደ ካይሮ ጠርታ ንግግር እያደረገች መሆኗን የሚያመላክቱ መረጃዎች የወጡ ሲሆን በተለይም አፍሪካን ኢንሳይደር የተሰኘው የመረጃ ተቋም እንዳረጋገጠውና እንደዘገበው የሶማሊያው ጦር አዛዥ በግብፅ ካይሮ በድብቅ ስለመከሰታቸውና አሁን ላይ ከግብፅ መንግሥት የጦር አመራሮች ጋር ውይይት እያደረጉ ስለመሆኑም ተመላክቷል። በተለይም ግብፅ አሁን ላይ ከዚህ ቀደም የገባችውን ቃል ትፈጽማለች ወይስ አትፈጽምም የሚለው ጉዳይ አነጋጋሪ እንደሆነ የቀጠለ ቢሆንም ለሶማሊያ የማደርገውን ድጋፍ ከመቼውም ጊዜ በላይ አጠናክሬ እቀጥላለሁ ስትል መናገሯ ከቱርክና ኳታር ካሉ አገራት ጋርም ግጭት ውስጥ ልትገባ የምትችልበት ሁኔታ ሊፈጠር እንደሚችልም የወጡ መረጃዎች አመላክተዋል። ይህ ደግሞ በዋናነት ግብፅ በቀጠናው ከምታደርጋቸው ግንኙነቶች መካከል ከሶማሊያ መንግሥት ጋር የምታደርገው ግንኙነት በዋናነት ግብፅ ሶማሊያን ጠቅልላ ለመውሰድ ያላትን ፍላጎት የሚያሳይ እንደሆነ የሚተነትኑ የጂኦፖለቲክስ ባለሙያዎች እንዳስታወቁት ግብፅ ወደ ሶማሊያ ስትገባና በሶማሊያ የምታደርገው ቆይታ በእርግጥም ከሶማሊያ ዋና ጠላት ከሚባሉ አሸባሪ ቡድኖች ጋርና ከተለያዩ ከሀገር ውስጥ ተቃዋሚ ኃይሎች ጋር የምትንቀሳቀስ ከመሆኗ ጋር ተያይዞ ቀጠናውን ከማመስ በዘለለ ሶማሊያንም እንድትፈርስ ከማድረግ ባለፈ ምንም አይነት የተለየ አዲስ ጥቅም ልታመጣ አትችልም በማለት ሶማሊያና ግብፅ የገቡበት የሁለትዮሽ ግንኙነት የማይቀጥል እንደሆነና ይህም ከዚህ በፊት በተደጋጋሚ እንደታየ ማረጋገጫ ሰጥተዋል። በሌላ በኩል የቱርክ መንግሥትና የኳታር መንግሥታት አሁን ላይ በሶማሊያ የሚደረገውን እንቅስቃሴ በትኩረት እየተከታተሉ እንደሆነ የሚያሳዩ መረጃዎች የወጡ ሲሆን በተለይም ቱርክ ከኢትዮጵያና ከሶማሊያ ጋር ባላት ጥብቅ ቁርኝት የተነሳ ሁለቱ አገራት ወደ ሰላም እንዲመጡ እያደረገች ያለውን ጥረት የሚያበላሽ ማንኛውም እንቅስቃሴ እንደማትፈልግ በማመላከት ግብፅ በሶማሊያ የምታደርገው እንቅስቃሴ ኢትዮጵያን ለማወክና ከኢትዮጵያ ጋር የገባችበትን ቀጠናዊ ውዝግብ ለማጦስ እንደ መጠቀሚያነት ለመጠቀም ያሰበ ስለሆነ ይህን ጉዳይ ለመክታት ከሶማሊያ ማዕከላዊ መንግሥት ጋር በቅርቡ ውይይት ለማድረግና በአገራቱ መካከል ያለውን ግንኙነት ዳግም ለማደስ የሚያስችል በተለይም ቱርክ በሶማሊያ የህንድ ውቅያኖስ አካባቢ እያወጣች ያለችውን የነዳጅ ሀብትንም በሚመለከት አዲስ የሀብት ክፍፍል ጉዳዮች ላይ የሚደረግ ውይይት እንደሚኖርም የወጡ መረጃዎች አመላክተዋል። የምስራቅ አፍሪካ ቀጠና አሁን ላይ በተለያዩ ኃይሎች እየተዘወረ እንደሚገኝ የሚያሳዩ መረጃዎች እንዳመላከቱት ደግሞ ኢትዮጵያና ግብፅ እያደረጉት ባለው ቀጠናዊ ፉክክር የተነሳ ግብፅ የተለያዩና አሁን ላይ ድረስ የቀጠሉ በአሻጥሮች የተሞሉ
ቀጠናውን የሚያውኩ ተግባራት ላይ የመሰማራቷ ጉዳይ አሜሪካና እስራኤልን ጨምሮ ራሽያና ቻይናንም እንዳላስደሰተም ጠቁመዋል። ይህ ጉዳይ ደግሞ ለግብፅ ከፍተኛ ውድቀትን እንደሚያመጣ የተገለጸ ሲሆን በተለይም ኢትዮጵያ አሁን ላይ በቀጠናው እያስመዘገበች ያለውን ዲፕሎማሲያዊ ስኬት በሚመለከት የኢትዮጵያ አካሄድ ለምዕራቡም ሆነ ለምስራቁ ዓለም የሚመችና ጥቅማቸውንም ለማስጠበቅ ኢትዮጵያ ዋና አጋር ሆና እንድትገኝ የሚያስችል ነውም ተብሏል። ይህ ጉዳይ ግብፅን ያሰጋት ሲሆን ከሰሞኑም ኢትዮጵያ ከተባበሩት አረብ ኤምሬትስና ከእስራኤል ጋር የፈጠረችውን ወታደራዊና ሁለንተናዊ ግንኙነትን መሠረት በማድረግ ስጋት ውስጥ የወደቁት ሳውዲ አረቢያና ግብፅ ወደ ጅቡቲና ወደ ሶማሊያ የባህር ዳርቻዎች ለመጠጋት የጦር መርከባቸውን እያንቀሳቀሱ ስለመሆኑ የሚያሳዩ መረጃዎች አመላክተዋል። ይሁንና ግን በቀጠናው የተለያዩ ኃይሎች ጥቅማቸውን ለማስጠበቅ እየተንቀሳቀሱ ስለሆነና በተለይም ኢትዮጵያ የባህር በሩን ለማግኘት እንደ ፈረንሳይ፣ ራሽያ፣ አሜሪካ፣ እስራኤልና የተባበሩት አረብ ኤምሬቶች ጋር በጋራና በቅንጅት እየሰራች ከመሆኗ ጋር ተያይዞ ግብፅ አሁን ላይ የምታደርገው ማናቸውም አይነት እንቅስቃሴ የኢትዮጵያን ቀጣይ ጉዞ የሚቀለብስ እንደማይሆንና ይልቁንም ኢትዮጵያ ግብፅ በቀጠናው የምታደርገውን የተለያዩ ጸባጫሪነት ተግባር በጥሳ የምትወጣበት ትልቅ አቅምን የገነባች አገር እንደሆነች አመላክቷል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በሌላ ጊዜ በሌሎች ወሳኝ በተባሉ ቀጠናውን በሚመለከቱና ከኢትዮጵያ ብሔራዊ ጥቅም ጋር ከተያያዙ መረጃዎች ጋር ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።